ገንዘብን ናቀው ጥሩ ነው ግን እንዳትናናቀዋል እሱም ከናቀህ ነው ችግሩ ኮንቲኒየስ ለርኒንግ ብዙ ሰው ቴሌቪዥን ነው መጀመሪያ እንዳይሰበር ለምን መጀመሪያ መጉላያው ነው ይዘው የብዙ ሰው ችግሩ ጥያቄ ይጠይቃል ግን ወላዋይ ነው ፕሪፓሬሽን ወሳኝ ዝግጅት ሲያደርግ ነው ሰው የሚቀበለው ያልተዘጋጀ እንዴት ይሰጣል ኑሮ ቆሞ ሰው ሳሎኑ ቁጭ ቢል ምን ዋጋ አለ ኑሮ ነው አረፍ ማለት ያለበት ለዛ ደግሞ እዚህ ውስጥ የምንመግበው ነገር መስተካከል አለበት ከመሞቴ በፊት ላሳካቸው የምፈልጋቸው 10 ነገሮች በሉና ጻፉት ፈጣሪ ቢፈቅድና በህይወት ብቆይ በሉ እንጂ ካልፈቀደ አይሰጠኝም አይደለም እንኳን እናንተ የምትጽፉትን መልካም ነገርና ሰው መግደልም ሰው አስቦ ይሳካለታል ህጉን ነው የሚከተለው እንዴት አሳካዋለሁ ሌላ ጉድ እንዴት እንደምናሳካው እኮ ሌላ ስራ ፕላኒንግ ይባላል ከዛ ኮንቲኒየስ ለርኒንግ ነው ሰው በግልጽ የሚፈልገውን ካወቀ በኋላ ለዛ ለሚፈልገው ነገር የሚያስፈልገውን ሐሳብ የሚያስፈልገውን ጊዜ ጉልበት ሪሶርስ ዕውቀት እሱ ማንነት ያስፈልጋል መቼም አንድ ሰው ለፈጣሪው ያስቀመጠው እኔ የኦሎምፒክ ሜዳሊያ ለሀገሬ ማምጣት ፈልጋለሁ ካለ አንድ ሰው በዚህ በኩል ማታ ናይት ክለብ ኮነ የሚያድረው በመንድነው ኦሎምፒክ ሊያመጣ ያሰበው አይደል ብዙ ጠርሙስ በቀን ውስጥ በጠጣ ነው ሪከርድ ጂኒየስ ወርልድ ሪከርድ ነው ስለዚህ እንደ ጥያቄያችን አይነት መዋል አለብን የለም የብዙ ሰው ችግሩ ጥያቄ ይጠይቃል ግን ወላዋይ ነው ይሄንን 10 ጥያቄ በህይወት ማሳካት የምትፈልጉት ልትሆኑ ልትደርሱ ልታገኙ የምትፈልጉት ከሆነ እዛው ጋር ይቆያል አይቆይም ፈጣሪን የሆነ ነገር ጠይቀን በራን ቋቁተን እስኪ ከፍት ድረስ መጠበቅ እዛ ጋር ያስፈልጋል ብዙ ሰው ትግስቴን ቋቋቋ አርጎ የሉ እና መጨረሻ ላይ ዱልዱም ነው የሚሆነው ማለት ብዙ እናንቋቋለን ግን ምንም አልከፈትንም እና ጅም ነው ሲባል ያው ያንቋቋን አይከፈትም የድል ጉዳይ ነው የድል ጉዳይ አይደለም አትቆምም አትጠብቅም እንደሚከፈት እርግጠኛ የሆነ እኮ ይጠብቃል አሉ ብሎ ስለዚህ ይሄ አንቋቋችሁት ነገር በሱ ሐሳብ ውስጥ መቆየት ያስፈልጋል ስለታነቡለት ይገባል ልትጠይቁለት ይገባል ልታማክሩ ይገባል ፕሮፖዛል ልትጽፉለት ይገባል ፕሮፖዛል መጻፍ ካልቻላችሁ how to write proposal ልታነቡለት ይገባል ከዛ እሱን ማዘጋጀት ፕሮፖዛሉንም ስታዘጋጅ ገንዘቡ ከየት ይመጣል የሚል ሰው አለ ያልተዘጋጀ አይሰጠው ፕሪፓሬሽን ወሳኝ ዝግጅት ሲያደርግ ነው ሰው የሚቀበለው ያልተዘጋጀ እንዴት ይሰጣል ባይዘው ሰው ሳይዘጋጅ እንዴት ይሰጣል አይሰጠውም አስቀድመን ራሳችንን እኮ አጭተናል ለምን እንዳጫችሁ አላውቅም እስከዛሬ ያለ ምግባራችሁ ያሳያል ለበሽታ የሚያጫለ ራሱ ለውድቀት የሚያጫለ ራሱ ለስኬት የሚያጫለ ራሱ ለሌሎች ለመትረፍ የሚያጫለ ራሱ ለምንድነው ያጫችሁት ስራችሁን ማየት ነው ምን ተግባር ውስጥ ነው በየቀኑ ያለሁት ሶሻል ሚዲያ ላይ ስገባ ምን ላይ ነው የምገባው ከዚህ ውጪ ሌላ ጉዳይ ለምን ላይክ ታረጋላችሁ ለምን ስታላችሁ ለምን ስታነባላችሁ ለምንድነው ቲክቶክ እሱ የፈቀደውን ሲያመጣላችሁ የምታዩት እናንተ ገብታችሁ ሰርች አድርጋችሁ ላይክ የምታደርጉትን መርጣችሁ ፎሎ የምታደርጉትን መርጣችሁ በዚህ ዝርዝር መሰረት መረጃ የሚለቁ ሰዎች ስለዚህ ሶሻል ሚዲያ ውስጥ የምገባው ጥያቄን ለማግኘት ነው መልስ መቆም ማለት እሱ ነው የግድ እሱ ጋር ፊዚካሊ ይኳደም ሶሻል ሚዲያ ላይ ነኝ በሶሻል ሚዲያም ውስጥ የምቆመው የት ነው በዘርፌ ነው መቆም ያለብኝ ስለዚህ ሰርች አድርጌ ግሩፕ ላይክ ማደርገው የምንድነው ጆይን ማድረገው ግሩፕ የምፈልግ ስለዚህ ስገባ ለምን ጉዳይ ነው የምገባው ጥያቄዎች ጋር ለመቆም መጽሐፍ ከሆነ ማነበው የምወደውን መጽሐፍ አይደለም ወደዚህ የሚያደርሰኝ ይሄ ምን ይባላል ስነ ስርዓት ይባላል በወጥነት መማር ስነ ስርዓት ያሳካ ሰው ግን ይሄን ጠይቄ ይሄን አግኝቻለሁ በዛው ውስጥ ጸንቼ ኖር ያለው የጠየቁት ጥያቄ ለሰማይም ለምድርም በሚሆን መልኩ ተጉዣለሁ ቫልዩን ዝቅ አላደረኩም ውልክ ሆኖ እናንተ በጣም ይገርም ኮንቲኒየስ ለርኒንግ ብዙ ሰው ቴሌቪዥን ነው መጀመሪያ እንዳይሰበር ለምን መጀመሪያ መጉላያው ነው ይዞ ሶፋው ነው በአግባቡ መጀመሪያ ታሽጎ የሚወጣ አሳሳቢ ጉዳይ ባይኖር ሶፋ ተቀመጥን አልተቀመጥን ደሞ አይደል ኑሮ ቆሞ ሰው ሳሎኑ ቁጭ ቢል ምን ዋጋ አለ ኑሮ ነው አረፍ ማለት ያለበት ለዛ ደግሞ እዚህ ውስጥ የምንመግበው ነገር መስተካከል አለበት ስለዚህ ማንበብ ሰውን ይቀይራል ወደ ላይ ወደ ታች ኮንቴንት ወሳኝ ስለሆነ የምታነቡትን ምረጡ የምታነቡት ከስፒሪቹዋል ማንነታችሁ ጋር አላይን እንዲሆነ ይሁን ወደ ላይ የሚያሳድጋችሁን ኮንቲኒየስሊ እናም የትምህርት ቤት የግድ ፎርማል ኤጁኬሽን ስለሆነ አሁን እኮ መርጣችሁ ነው የራሳችሁን ኮርስ እኮ ነው ቢልድ የምታረጉት የራሳችሁ ዩቲዩብ ላይ እኮ ገብታችሁ ፕሌሊስት ማዘጋጀት ትችላላችሁ የራሳችሁ ፕሌሊስት
ማይ ለርኒንግ ፎር ማይ ጎልስ በሉና ከዛ ውስጥ ምን አርጋችሁ ሰርች አርጋችሁ እንዳለ ክተቱ እዛ ውስጥ 30 40 100 የዛሬ 2 ዓመት ተኩል ስለ ኮንሺየስነስ ማጥናት ሲጀምር 105 ቪዲዮዎችን መጀመሪያ ሰብስቤ በአንድ ወር ውስጥ ማለት ነው እዛ ውስጥ ከተቱ። ከዛ ተራ በተራ እየገባው እንደ ዩኒቨርሲቲ ኮሌጅ ነኝ ቁጭ ብዬ ኖት እያያዝኩ 2 ዓመት የራሳችሁ ኮሌጅ የራሳችሁ ዩኒቨርሲቲ ማለት ናቸው ቪዲዮዎቹ ሶሻል ሚዲያ ላይ ያሉት። አብዛኛው የምትገልጡትና የምታዩት ነገር ምንድነው? ዛሬ እኮ ዓለም ላይ ለመለወጥ ቀላል ከዚህ ዘመን የተሻለ እስካሁን ከምናውቀው የተሻለ የለም። ለመጥፋትም እንደዚህ በፍጥነት ለመጥፋት ከዚህ ዘመን የተሻለ የለም። መርጠን ካልቆምን ግን ሰው የሚማረው የተዘጋጀው አርቲፊሻል ኢንተለጀንስ ላይ አንድ ጥያቄ ያስገብታችሁ የምታገኙት ሰመራይዝድ የሆነ ፕሮፌሽናል ሰርቪስ አድቫይስ በጣም የሚገርም ዘመን ላይ ነው። ስለዚህ እስከዛሬ በተቀየራችሁበት ፍጥነት አይደለም፣ በጣም በሚገርም ድንቅ ፍጥነት። ስለ ማቴሪያል ብቻ አይደለም ማውራችሁ፣ ባህሪ ላይ መለወጥ ያቃተኝ እኔ ያንዳንዱን ነገር በማንበብ ነው ዛሬ የኖርኩትን ህይወት የምኖረው። በቀላሉ ፈጣሪ ፊት ይሄን እፈልጋለሁ ብላችሁ አስቀምጣችኋል። ለዛ አስፈላጊውን ዕውቀትም ከሆነ ዕውቀትን ለመሰብሰብ ፈቃደኛ ነኝ። መቼም እየሰነፉ ማግኘት ይቻላል የጻፋችሁትን ነገር አይቻልም። ስንፍናም ከኔ እንዲረቅ አድርጌ ልሰራ ወስኛለሁ የሚል ቆራጥ እርምጃ ራስ ላይ ማድረግ ነው። ኮንቲኒየስ ለርኒንግ ያለህ ከሰዎች ጋር ያለህ ግንኙነት ያለህን ሀብት ያሳያል። የሰው ልጅ ህሊና ደካማ ነው። በየቀኑ ደጋግሞ የሚያየው ነገር እውነት ይመስለዋል፣ ይሰማል። ስለዚህ ነው ሰው እኮ ውሸት ሲደጋገም እውነት ይሆናል የሚል አባባል አልሰማችሁ? ምንም ይሁን ውሸት ይሁን እውነት ይሁን ሲደጋገም ውስጣችን ምን ይሆናል? እውነት ሆኖ ይቀመጥ፣ ፕሮግራሚንግ ይሆናል። አት ሴም ታይም እስቲ ዛሬ ያላችሁን ጓደኞች አስቡና 5ቱን የቅርብ ሰዎቻችሁ የቅርብ በየቀኑ በየሳምንቱ የምታገኟቸውን ዊክሊ ቢያንስ የምታገኟቸውን ሰዎች አስቡና ከነዚህ ሰዎች ጋር ብትቀጥሉ በሚቀጥለው 5 ዓመት የት ትደርሳላችሁ? አሁን ካሏችሁ 5 ሰዎች ጋር እወዳቸዋለሁ እኮ በጣም ጥሩ ተወዳቸዋል። ሌሎቹም ባይዘው የፈጣሪ ሰዎች ናቸው። ስለዚህ ቀይራቸው። እኔ ክህደት የሚል ሰው አለ። ፈጣሪ አጋብቶ ነው እንደ ይሰራ ከነዛ ሰዎች ጋር አይደለም። ኮንሺየስሊ ለውጡ። ኔትወርክ ገንቡ ማለት ያላችሁን ኮኔክሽን ከሰዎች ጋር ቫልዩ ካላችሁ። አንተ በመንፈሳዊነቱ መጠንከር ትፈልጋለህ? ማን ያሳይህ ጓደኛ አጠገብ እንድትጠነክር? እንዴት እንደዚህ ታደርጊያለሽ የሚል አንድ ጓደኛ አጠገብሽ ከሌለ ያ ጓደኛ ደግሞ ራሱ ተግብሮ መሆን አለበት ካንቺ በመንፈሳዊነት የተሻለ። በገቢስ ቢሆን ብዙ ሰው በተለይ በገቢ ከፍ ያለው ጋር አብሮ መሆን አይፈልግም። የዝቅተኝነት ስሜት ስለሚሰማው አይሰማህ እንደዛ። 1-2 ዓመት ከሱ ጋር ምሳ እየጋበዘ ብትበላ በሚቀጥለው ለ20 ዓመት ተቀልበዋለህ። ችግር ቀብድ ነው በሉት። ሲከፍልላችሁ ራሱ ጓደኛችሁም ከሆነ ጓደኛችሁ አድርጉት፣ ተቀራረቡ። ገንዘብን ናቀው ጥሩ ነው፣ ግን እንዳትናናቀዋል። እሱም ከናቀህ ነው ችግሩ። ገንዘብን መጠቀሚያ ነው ብለህ መናቅ ጥሩ፣ እሱም ከናቀህ ግን ምን ዋጋ አለው ብትንቀውስ? ከየት አባታ መጣዋለህ? ስለዚህ መጀመሪያ ይኖርህ ስራው በቃ አንተ መገልገያ መሳሪያ ከሱ ጋር አታቻታል። እሱ ስላለኝ ከፍ ያልኩ አልሆነም፣ ገንዘቡ ስለሌለኝ ዝቅ ያልኩ አልሆነም፣ የተከበርኩ ሰው ነኝ የሚለውን ነገር ያዘው። በገንዘብም ሰው ስላገኘ እንዳለ ሁሉ ነገሩ መልካም ነው እያልኩም አይደለም። ግልጽ ነው። ገንዘቡን ሜክ አድርጎት ማንነቱ ስብዕናው የወረደ አለ። ስለዚህ ፐርሰናል ዴቨሎፕመንት ማለት የስብዕና ግንባታ ነው። ኦል ራውንድ በሁሉም ነው የምናድገው። እሱ ነው የሚያስፈልገን በሚል ማለት ነው።